ጄኔራሉ የ40 ዓመት ወታደራዊ ልምድ እንዳላቸው ይነገራል። ከአውደ ውጊያዎች እስከ መከላከያ ሰራዊት ትልልቅ ቢሮዎችን መምራት፣ ከሰላም ማስከበር እስከ አማራ የጸጥታ ኃላፊ ድረስ የነካኳቸው ኃላፊነቶች ናቸው። ለመሆኑ ዛሬ ከወደ ባህር ዳር ሹመት እንደተሰጣቸው የተነገረላቸው ጄኔራል ማን ናቸው? በአማራ ክልል ፕሬዝዳንት አቶ አረጋ ከበደ አማካኝነት የፖሊስ ጠቅላይ መምሪያን እንዲመሩ የተሾሙት የሀገር መከላከያ ሰራዊት ጄኔራል መኮንን ጉዳይ የዕለቱ መነጋገሪያ ሆኗል። ዝርዝሩን እንመለስበታለን። ከዚህ ውጪ ስዊዘርላንዳዊው ተነባቢ ጋዜጣ በአማራ ክልል ተዘዋውሮ የዘገበው ምንድን ነው? ዘመነ ካሴ ከፋኖ አልፎም በሀገሪቱ የተለያዩ ታጣቂ ቡድኖችን እያደራጀ ነው በሚል የተናፈሰው መረጃ ምን ያክል እውነት ነው የሚለውንም እንመለከታለን። ጤና ይስጥልን። ዕለታዊ መረጃ ቅኝታችን ነው ተጀምሯል። እነዚህን አበይት ነጥቦችን በዝርዝር እንቃኛለን። ወደ ቀዳሚ ጉዳያችን አመራን። ጄኔራሉም የ40 ዓመት ወታደራዊ ልምድ እንዳላቸው ይነገራል። ከውጊያ አውዶች እስከ መከላከያ ሰራዊት ትልልቅ ቢሮዎችን መምራት፣ ከሰላም ማስከበር እስከ አማራ ክልል የጸጥታ ዘርፍ ኃላፊ ድረስ የነካኳቸው ኃላፊነቶች ናቸው። ለመሆኑ ዛሬ ከወደ ባህር ዳር ሹመት እንደተሰጣቸው የተነገረላቸው ጄኔራል ማን ናቸው? ተከታዩ ዘገባ ዝርዝር ምላሽ አለው። የቀድሞው የአፍሪካ ህብረት የሶማሊያ ሰላም ማስከበር ተልዕኮ አሚሶም አዛዥ ሌተናንት ጄኔራል ጥጋቡ ይልማ የአማራ ክልል ፖሊስ ኮሚሽነር ሆኖ መሾማቸውን በእኩለ ቀን ጥንቅራችን መዘገባችን ይታወሳል። ላለፈው 1 ዓመት ከ5 ወር ገደማ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው የሰሩት ዶክተር ዘላለም መንግስቴም ወደ ቀድሞ ኃላፊነታቸው እንደተመለሱ ተገልጿል። አዲሱን አዛዥ ሌተናንት ጄኔራል ጥጋቡ የሾሙት የአማራ ክልል ርዕሰ መስተዳደር አረጋ ከበደ መሆናቸውን የክልሉ ፖሊስ በፌስቡክ ገጹ በወጣው መረጃ አስታውቋል። ላለፉት 3 ዓመታት ግጭት ውስጥ ያለውን የአማራ ክልል የፖሊስ ኃይል የመምራትን ኃላፊነት የተረከቡ ሌተናንት ጄኔራል ጥጋቡ በኢትዮጵያ መከላከያ ሰራዊት ውስጥ ከ40 ዓመት በላይ ልምድ ያላቸው ወታደራዊ መኮንን ናቸው። ሌተናንት ጄኔራል ጥጋቡ ይህንን ኃላፊነት የተረከቡት መንግስት በክልሉ የሚንቀሳቀሱት የፋኖ ኃይሎች ጽምዶ በሚል በሚጠራው ጥምረት አማካኝነት ከትግራይ ኃይሎች ጋር ትብብር መፍጠራቸውን እየገለጸ ባለበት ወቅት ነው። የአማራ ፋኖ ብሔራዊ ንቅናቄ አፋብን የተባለውን ታጣቂ ቡድን የሚመሩት ዘመነ ካሴ ሌቴም ለተባለው የስዊዘርላንድ ጋዜጣ በሰጡት ቃለ መጠይቅ የትግራይ ኃይሎችን ጨምሮ ከሌሎች ታጣቂዎች ጋር ለመተባበር ለ8 ወራት ገደማ ውይይት መደረጉን ተናግረዋል። የትብብሩ አካል ተብለው ከተጠቀሱት መካከል የጉሙዝ፣ በርታ፣ ሶማሌና ኦሮሞ ኃይሎች ይገኙበታል። በክልሉም የታጣቂዎችን እንቅስቃሴ ለመክታት የሚደረገውን ጥረት በዋነኛነት በመከላከያ ሰራዊት የሚመራ ሲሆን በክልሉ ፖሊስ ስር የሚገኙት የአድማ ብተና ኃይሎችም ተሳትፎ ያደርጋሉ። አዲሱ የክልሉ ፖሊስ አዛዥ ወደዚህ ኃላፊነት ከመምጣታቸው አስቀድሞ የመከላከያ ሰራዊቱ ጤና ዋና መምሪያን በኃላፊነት እየመሩ ነበር። የመከላከያ የሎጂስቲክስ ዋና መምሪያ ኃላፊና የመከላከያ ካውንስል አባል በመሆንም አገልግለዋል። ሌተናንት ጄኔራል ጥጋቡም ከሀገር ውስጥ በተጨማሪ በቀጠናዊ የመከላከያ ሰራዊት ስምሪት ላይ በአመራርነት ሰርተዋል። ከየካቲት 2011 ዓ.ም እስከ ነሐሴ 2012 ድረስም አልሻባብ ሶማሊያ ላይ የደቀነውን ስጋት ለመቀነስ በተባበሩት መንግስታት ድጋፍ የተቋቋመውን የአፍሪካ ህብረት የሶማሊያ ተልዕኮ አሚሶምን በአዛዥነት መርተዋል። ከመጋቢት 1999 ዓ.ም አንስቶ ለ15 ዓመታት የቆየው ይህ ተልዕኮም መጋቢት 2014 የቆይታ ጊዜውን አጠናቆ በአፍሪካ ህብረት የሶማሊያ ሽግግር ተልዕኮ አትሚስ መተካቱ ይታወሳል። ይህ የሽግግር ተልዕኮም ከ2017 ጥር ጀምሮ አውሶም በተባለ የድጋፍና የማረጋጋት ተልዕኮ መተካቱ የሚዘነጋ አይደለም። አውሶም በመጪው ታህሳስ ወር የቆይታው ጊዜ ያበቃል። ለዚህ ተልዕኮ ወታደር የሚያዋጡ ሀገራት ባለፈው ሐምሌ ላይ በዩጋንዳ ካምፓላ ባካሄዱት ጉባኤ ላይ ኢትዮጵያን ወክለው የተገኙት አዛዥ ሌተናንት ጄኔራል ጥጋቡ ነበሩ። ሌተናንት ጄኔራል ጥጋቡ በቅርብ ጊዜ ውስጥ በፖሊስ አዛዥነት የተሾሙት ሁለተኛው ወታደራዊ መኮንን ናቸው። ባለፈው መጋቢት የመከላከያ ምድር ኃይል ዋና አዛዥ እንዲሁም የሰራዊቱ መረጃ ዋና መምሪያ ኃላፊ የነበሩት ሌተናንት ጄኔራል አስራት ዴኔሮ የአዲስ አበባ ፖሊስን እንዲመሩ በጠቅላይ ሚኒስትር አብይ አህመድ መሾማቸው ይታወሳል። ከመጋቢት 2017 ዓ.ም ጀምሮ የአማራ ክልል ፖሊስ ጠቅላይ መምሪያ አዛዥ ሆነው የቆዩት ኮሚሽነር ጄኔራል ዘላለም መንግስቴ ከዚህ ቀደም ወደ ነበሩበት የፌዴራል ፖሊስ ምክትል ዋና ኮሚሽነርነት ኃላፊ
ኃላፊነት መመለሳቸውን የክልሉ ፖሊስ መረጃ ያሳያል። የመከላከያ ሰራዊት ጄኔራል መኮንኖች ወደ ክልልና ከተማ አስተዳደር ፖሊስ ቢሮዎች ሲመደቡ ይህ ለመጀመሪያ ጊዜ አይደለም። ከዚህ ቀደም ጄኔራል ድሪባ መኮንን የኦሮሚያ ፖሊስ ኮሚሽነር ሆነው እንዲመሩ መሾማቸው ይታወሳል። እንደዚሁም በያዝነው ዓመት ሌተናንት ጄኔራል አስራት ዴኔሮም በተመሳሳይ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ሆነው እንደተሾሙ አይዘነጋም። አንዳንዶች እነዚህ ሹመቶች አንድምታቸው በአጠቃላይ የመንግስት የጸጥታ መዋቅርን የበለጠ ማዕከላዊና ጠንካራ ለማድረግ ያለውን አቅጣጫ ያሳያል ሲሉ ተንትነዋል። ከፍተኛ የጦር አመራሮችን ወደ አዲስ አበባና ወደ ክልሎች የፖሊስ ወይም ጸጥታ ኃላፊነት ማምጣት የወታደራዊ ኮማንድ የመረጃና የቀውስ አስተዳደር ልምድን በሲቪል የጸጥታ ተቋማት ለመጠቀም የተሰጠው ትኩረት ነው በማለት በተለይም አዲስ አበባና ሁለቱ የሀገሪቱ ግዙፍ ክልሎች በፖለቲካዊና በጸጥታ አንጻር ቁልፍ ቦታ በመሆናቸው ይህ ሹመት የፌዴራል መንግስት በዋና ከተማዋ ላይ የበለጠ የተቀናጀ የጸጥታ ቁጥጥር እንዲኖር የሚፈልግ መሆኑን ሊያመለክት ይችላል ባይ ናቸው። ከፖለቲካዊ እይታ አንጻር ግን ዋናው አንድምታ የጸጥታ ጉዳይ ከፍተኛ ቅድሚያ እየተሰጠው ነው የሚል ነው። ይህ የግድ አንድ የተወሰነ ክስተት ሊፈጠር ነው ብሎ መተንበይ አሊያም መገመት ማለት ባይሆንም መንግስት በአዲስ አበባና በክልሎች ያለውን የጸጥታ ሁኔታ በጠንካራ ኮማንድና በተሻለ ቅንጅት ለመቆጣጠር እየተዘጋጀ እንደሆነ ያሳያል ሲሉ ጽፈዋል። የዕለቱ የመረጃ ቅኝታችን እንደቀጠለ ይገኛል። ወደ ሌላኛው ጉዳያችን እናምራችሁ። የአማራ ፋኖ ብሔራዊ ንቅናቄ አፋብን የተባለውን ታጣቂ ቡድን የሚመሩት ዘመነ ካሴ ሌቴም ለተባለው የስዊዘርላንድ ጋዜጣ በሰጡት ቃለ መጠይቅ የትግራይ ኃይሎችን ጨምሮ ከሌሎች ታጣቂዎች ጋር ለመተባበር ለ8 ወራት ገደማ ውይይት መደረጉ እንደተናገሩ በስፋት እየተዘገበ ነው። ለመሆኑም ይህ የጄኔቫ ጋዜጣ ሌቴምስ ቅዳሜና እሁድ የዘገበው ምንድን ነው? ፋኖ ከተለያዩ የሀገሪቱ ክፍሎች የሚገኙ ታጣቂ ኃይሎችን በጋራ ለማስተባበር እየሰራ ነውን? የዘገባው ጭምቅ ሐሳብን በወፍ በረር እንመልከተው። ስዊዘርላንድ ቅይጥ ባህልና ቋንቋ ያላት ሀገር ናት። የዓለማችን የባንክ ማዕከል የሆነችው ጄኔቫም ጀርመን፣ ፍሬንች፣ ጣሊያንኛ እንዲሁም ከግሪክ የሚመዘዝ ቋንቋ ሀረግ ያለው የጥንታዊት ሮማውያን ሮማኒሽ ቋንቋ የሚነገርባታል። አንዳንድ የኢትዮጵያን ጉዳይ የሚከታተሉ ተንታኞች የምዕራባውያን ሚዲያዎች የአፍሪካ ግጭቶች ወደ ከፍተኛ የሰብአዊ ቀውስ ካልተቀየሩ በስተቀር ችላ በማለታቸው በተደጋጋሚ ይተቻሉ። እንደ ሌቴምስ ያለ ሚዲያ ይህንን ልማድ በመስበር ስለ አማራ ክልል ጉዳይ መዘገቡ ብዙውን ጊዜ በተከታዮቹ ምክንያቶች ላይ ተመስርቶ ሊሆን ይችላል ሲሉ ጽፈዋል። ምክንያቶቹም አንደኛው የግጭቱ መጠን ነው ሲሉ ይሞግታሉ። መንግስት የፋኖና መሰል የታጣቂ ቡድኖች እንቅስቃሴ የወጡበትን ማህበረሰብ ከማጎሳቆል ባለፈ በሀገሪቱ ብሔራዊ ደህንነት ላይ እዚህ ግባ የሚባል አደጋ አይፈጥርም ይላል። ተንታኞቹ ግን አሁን በክልሉ የሚደረገው የአማጺ ቡድን እንቅስቃሴና ግጭቱ ከአሁን በኋላ ነጻ የዓለም አቀፍ ታዛቢዎች በሀገሪቱ ጸጥታ ላይ እያሳደረ ያለውን ተጽዕኖ ችላ ሊሉት የማይሉበት ደረጃ ላይ ደርሷል። ይህም ታጣቂው የሚንቀሳቀስበት ግዛት አካባቢና የጥምረት ጥያቄዎችን ያካትታል ይላሉ። ሁለተኛውና እንደ ሌቴምስ ያለ ሚዲያ ይህንን ልማድ በመስበር ስለ አማራ ክልል ጉዳይ መዘገቡ ምክንያት ነው ተብሎ የተጠቀሰው የሰብአዊ መብቶችን እንቅስቃሴ የተመለከተ ነው። የስዊዘርላንድና የአውሮፓ ሚዲያዎች በማስረጃ ላይ የተመሰረቱ እንደዚሁም በሲቪል ህዝብ ላይ ተፈጥሯል ያሏቸውን ተጽዕኖች፣ የድሮን ጥቃቶችንና የአካባቢው ህዝብ በየዕለቱ የሚገጥመው የአስተዳደር መዋቅራዊ ፈተናን የተመለከተ ነው። የሆነ ሆኖ በፈረንሳይኛ ቋንቋ የሚታተመው የስዊዘርላንድ ጋዜጣ ሌቴምስ በዚህ ሳምንት መጨረሻ ባሰራጨው ዘገባ የፋኖ መሪ ዘመነ ካሴ ከፋኖ ውስጣዊ ክፍፍሎች በመውጣት የተለያዩ ኃይሎችን በተቀናጀ የአመራር መዋቅር ለማስተባበር እየተሰራ መሆኑን መናገራቸውን ዘግቧል። ዘገባው እንደሚያመላክተውም የዘመነ ካሴ መልእክት ፋኖ ከአማራ ክልል ውጭ ካሉ የፖለቲካና የትጥቅ ተቋሚ ኃይሎች ጋር ትብብርና ጥምረት ለመፍጠር እየሞከረ መሆኑንም ያሳያል። በተለይም ከህወሓት ጋር የሚደረገው ትብብር ከፍተኛ ለውጥ መሆኑን ዘገባው የጠቆመ ሲሆን ምክንያቱም ፋኖና የትግራይ ኃይሎች በትግራይ ጦርነት ወቅት በተቃራኒ ጎን ተሰልፈው ነበሩ የሚለውን ትርክት በማውሳት ነው። ከሶማሌ ክልል በኩልም የኦጋዴን ነጻ አውጪ ግንባር በጽምዶ በተባለ ጥምረቱ ውስጥ መካተቱን ዘመነ ካሴ መግለጻቸውን ዘገባው አመልክቷል። በተጨማሪም ዘመነ ካሴ ፋኖ ባለፉት 3 ዓመታት ያካሄደው ትግል የአማራን ጥቅም ብቻ ለማስከበር ሳይሆን ኢትዮጵያ እንዳትበታተን ለመከላከል እንደሆነ መግለጹን ዘገባው ጠቅሷል። እንደ ዘመነ ካሴ ገለጻ የፋኖ ዓላማ ከአማራ ክልል ጉዳዮች ባሻገር በስፋት በጠቅላይ ሚኒስትር አብይ አህመድ የሚመራው መንግስት ከስልጣን ማስወገድን ያካተተ ሰፊ የፖለቲካ ዓላማ ይዞ እየተንቀሳቀሰ ነው ማለቱንም ጠቅሷል። ዘመነ ካሴ እነዚህን ጥምረቶች
መንግስት የኢትዮጵያን አንድነትና ሰላምን መጠበቅ አለመቻሉን ለመቃወም አስፈላጊ መሆናቸውን መከራከራቸውንም ለቴምስ ዘግቧል። በመሆኑም የዘገባው ዋና ጭብጥ ፋኖ የተለያዩ የፋኖ ኃይሎችን በአንድ አመራር ለማስተባበር ከመሞከሩ በተጨማሪ ከሌሎች የሀገሪቱ የፖለቲካና የትጥቅ ተቃዋሚ ኃይሎች ጋራም ጥምረት በመፍጠር በፌዴራል መንግስት ላይ የተቀናጀ የፖለቲካና የወታደራዊ ጫና ለመፍጠር እየተዘጋጀ መሆኑን የሚያመለክት ነው ብሏል። ምንም እንኳ ታጣቂው ኃይል በመንግስት ዘንድ የታሪካዊ ጠላቶችን ዓላማ ለማስፈጸም የተጠለፈ ጽንፈኛ ቡድን ተብሎ የሚፈረጅ ነው ሲል በማስታወስ ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ቅኝታችን ይህን ይመስል ነበር። ስላዳመጣችሁን አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።